መጠናችሁን እወቁት ነው እኔ የምለው ሁላችንም ማለት መጠናችንን እንድናውቅ። ለኔ እኮ ይሄ ክብሬ አይደለም እንድንል በገንዘብ ረክተን ስንቀር እኔ ገንዘብ ነው እንዴ ሽልማቴ? ለኔ መጠኔ ክብሬ እኮ ክርስቶስ ነው። የኔ እንቁ እኮ ክርስቶስ ነው። መጨረሻ ላይ የማገኘው እንቁ እኮ ክርስቶስ ነው። እንዴት እኔ በገንዘብ ረክቼ ቀራለሁ? ለኔ መጠኔ ቤት አይደለም፣ ለኔ ክርስቶስ ነው። ለኔ መጠኔ እንጀራ አይደለም፣ ለኔ ክብሬ ክርስቶስ ነው ማለት አለበት። ለኔ ብርሃኔ እርሱ ነው። ለኔ ከሹመትም በላይ መድኃኔዓለም ነው ብሎ ማሰብ ይገባል። ሐዋርያት ያተረፉት እንቁ ኢየሱስ ክርስቶስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ምን አደረገ? ይህንን ዓለም ትቶ እንቁ ያለበትን እርሻ ገዛ። ከዚያች እርሻ እንቁውን አገኘው። እርሻ ይህ ዓለም፣ እንቁ አዳምን ፈልጎ አተረፈ። ሁለተኛ ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ይሁን። ስለዚህ አንድ ሰው አጣ የሚባለው ሰው ሲያጣ ነው። እና ያጣችኋት እናታችሁ፣ ያጣችሁ አባታችሁ፣ ያጣችሁት ወንድማችሁ፣ ያሳዘናችሁት ሰው ካለ ሰውን ፈልጉ። ለሰው እንኳን ምጽዋት መስዋዕት እንኳን መጠኑ አይደለም። ለሰው ጌታ ምንድነው ያለ? ከደጀ ሰላሙ ስትደርሱ ስትመጡ መስዋዕት ይዘህ ስትመጣ ወንድምህን እንዳስቀየምከው ብታስታውስ መስዋዕቱን አስቀምጠህ ሄደህ ወንድምህን ይቅር ብለህ መጥተህ መስዋዕቱን አቅርብ ነው ያለ። ከሰው ከመስዋዕት ይልቅ ሰው ይበልጣል። በእውነት ማለት ሰው ይበልጣል። በዚህ ዘመን እየረከሰ ያለ እየተጣለ ያለ ማን ነው ካለ ሰውነት ነው። ክብሩን ያጣ ሰውነታችንን ንቀናል። የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህም የሰው ዋጋው ስላልገባን። በአምላክ ደም የተገዛውን ሰው እንዴት ሰው ያረክነዋል? በአምላክ ደም የተገዛውን፣ በአምላክ ሥጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችል። ለሰው የተሰዋ አምላክ ወልደ አምላክ ነው። ሰው ሁሉ በወርከ ደሙ ነው የተገዛ። ሰው የሚወድ ልብ ይስጠን። ሰው ውደዱ። እውነቴን ነው ማለት ሰው ነው መውደድ። ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደለም። ሰውን ጥሎ ወዶ እግዚአብሔርን በምልጣጥነት አይደለም። አሁን እዚህ አሳልስን እዚህ ዲውኮ እግዚአብሔር ድራማ ይሰራበታል። እግዚአብሔር ይቀለድበታል። እግዚአብሔር ይዘበትበታል። ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ የልብስ ላቄ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማን? እግዚአብሔር ታስሮ ያስፈታው አጠን? እግዚአብሔርን ርሆት የመገበውስ ማን? እግዚአብሔርን ተራቁቶ ያለበሰው ማን? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን? ማንም። እግዚአብሔር ቸግሮት ይመስላችኋል? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ህሊናችንን አይደለንም ወይ? ልብነታችን አተነው የለም እንዴ? ነው። አንድ መነኩሴ በቅቻለሁ ያላስቸገረ ዝም ብሎ ሄዶ በቅቻለሁ ነው። እሺ ብሎ እስቲ ና በሉት ብሎ አባጋቶ እና በሉት አለና መጣና ሙልጭ አድርጎ ሲሰሪው ተቆጥ። አባ በቅተዋል? አዎ። ሲሰሪቱ ደግሞ መቆጣት። አንተ ምን ይላል? ውስጡን ሌባ ዘርፎት ላዩ ቀለም የተቀባ ቤት ትመስላለህ። ምንም የሌለው ማለት ሰው ሰውነቱን ካጣ ምንም ነገር ትርፍ አይሆን። ምንም ነገር ጌታ ያለው እንዲህ ነው፣ ኩን ጠቢበ ለእዱከ፣ ጠላትህን እወቅበት ነው ያለ ማቴዎስ ወንጌል ምዕራፍ 5 ላይ። ጠላትህን እወቅበት፣ በጠላትህ ጠቢብ ሁን ይላል። በጠላትህ ጠቢብ ሁን፣ ከባላንጋራ ጋርም ፈጥነህ ታረቅ ይላል። አንድ የበረሃ አባት ይህን ሲተረጉም የበረሃ አባት እኮ ችግር ነው። አንድ የበረሃ አባትን ያልኩኝ እነ እንጦንስን ነው። እሺ እና ሲተረጉም እንዲህ ይላል፣ ከባልንጀራ ጋር ፈጥነህ ታረቅ። እስኪ በሞት አንድ ይበሉልኝ፣ ከባልንጀራ ጋር በሉ ፈጥነህ ታረቅ። ምን በል? ጠላትህን እወቅበት። ባላንጋራና ጠላት የተባለ ምንድነው ይላል? አባቶች ብዙ ትርጉም ነው ያለው። ይሄ አንቀጽ አባቦ ብዙ ተርጉመውታል። እኔ አባት የተረጎመውን ልዩ ትርጉም ስለሆነ ይህን ብቻ ነው ማካፈል የፈለኩ ከርዕሴ ጋር የሚገናኘው። ባላጋራ የተባለ ህሊና ነው ይላል። እንዴ ይገርማል እኮ። ጠላት የተባለ ህሊና ነው ይላል። ህሊና ለስጋ ጠላቱ ነው። ህሊና ለስጋ ጠላቱ ነው። ለአንደበት ጠላቱ ነው።
ለሰውነት ጠላቱ ነው። አታርግ ይለዋል፣ አትናገር ይለዋል፣ ክፉ አይውጣ ይለዋል፣ አትስበል ይለዋል፣ ነገር አትስራ ይለዋል፣ አትራገም ይለዋል፣ አታንሾካሹክ ይለዋል፣ አድማ አትፍጠር ይለዋል፣ ሐሰት አትናገር ይለዋል። ህሊና ለአንደበት ጠላቱ ነው። ህሊና ለሥጋ ጠላቱ ነው። ከባላጋራ ጋር ታረቅ። ሰው መሆንህን የማውቀው ያን ጊዜ ነው ማለት ሰው ሆይ ሰውነትህ የሚለካው ከህሊና ጋር የታረቅ ክደት ነው። ከማን ጋር ወንጅ ንገሩኝ በቀር ህሊና መመዝወጥ ሥጋ መዝረፍ እየፈለገ ያልተገናኝቶ ገባ ማለት ይሄ ነው ማለት ምትክፍክስር ማለት ይሄ ነው። ሰው አተረፈ የሚባለው ህሊናውን ሲያተርፍን፣ አይምሮውን ያተረፈ ሰው አትርፏል። በእውነቱ ማለት ሰውነቱን ያጣ ሰው ሰውነቱን አጣ የሚባለው አንድ ሰው አንደኛ ልቡን ሲያጣ ነው። ሁለተኛ ህሊናውን ሲያጣ ነው። ሶስተኛ ህዋሳቱን ሲያጣቸው። ህሊናው የሚለውን አልሰማሲ፣ ልቡ የሚለውን አልሰማሲ። መንጨቅሳ ላይ ደግሞ ህዋሳቱ ንጹህ ሆነው ተፈጥሮ በኃጢአት ሲያጣቸው፣ አፉ ያልወደደውን እየበላበት፣ ሰውነቱ ያልወደደውን እየጠጣበት፣ እግሩ ወዳልወደደው እየወሰደው፣ አይኑ ያልፈቀደውን እያየበት፣ እጁ ያልወደደውን እያከናወነበት እንዲህ የሆነ ሰው ነው እንግዲህ ራሱን አጣ የሚባለው። ኃጢአት ማለት ግዕዝ ነው። ኃጢአት አጣ፣ ኃጢአት ኃጢአት ማጣት ማለት ነው። ኃጢአት ማለት ማጣት። ሰው ኃጢአት ለምን ተባለ ማለት ሰው ራሱን ያጣል። ራሱን ላለማጣት ህዋሳትን ተርግቶ ነቅቶ መጠበቅ ይገባል። ራሱን የጠበቀ ሰው ቤተ ክርስቲያንን ይጠብቃል። ራሱን የጠበቀ ሰው ሕግ ይጠብቃል። ራሱን እግዚአብሔር እኮ ሕግን የሰራ ራሳችሁን ጠብቁ ብሎን እግዚአብሔር ኃጢአት አትስሩ የሚለ ከኛ ጽድቅ የሚያተርፈው ስላለ ሰው እኛ ራሳችንን እንዳንከስር ስለሚሻል። ስለዚህ እንቁ ማለት ሰውነት ነው። ለሰውነታችሁ ክብር ስጡት። ኃጢአትን ከመስራት ነፃ ለመውጣት የመጀመሪያው መፍትሄ ምንድነው? ክብርን ማወቅም። እስቲ ክብርን ማወቅ በሉ። ክብሩን ያወቀ ሰው ኃጢአት አይሰራ። እኔ የማን ነኝ ያለ ሰው ማለት አሁን ለምሳሌ እንደው አድርገውና እኔ አሁን እዚህ ቆይቼ አያርግብኝ መድኃኒዓለም ወደ ጭፈራ ቤት ሰርግ ታገኙ ምን ትላላችሁ? ተራ አባ አድሩን እንዴ ትላላችሁ ማለት አሁን አያችሁ ምንድነው ማንነት ነው እንዲህ ያደረገው እንዴ? መነኩሴ አይዘፍንም እንዴ? ብትወዱትም ባተ የሆነ የተጻፈ ሕግ አለ ማለት ብታውሙትም ባይ መነኩሴ አይዘፍንም። አያችሁ ማንነት ከኃጢአት ይጠብቃል ማለት ከኃጢአት ይጠብቃል። አሁን እኔ ሰው እንደዚያ ትላላችሁ። እኔ ሰው እኔ በወንድ ስቁብኛላችሁ እንዴ? አባ እዚህ ምን ይሰራል? ይል ለአንተ የፈቀደት ማን ነው? ነው አይደለ? እናንተ ከአችሁን አታውቁ። እኔም ቢሆን እኔም በሆነ ዛብታ አሁን ለምሳሌ እጄ ከዘፈር ቤት ወይ ምናምን በሩ ጠባብ ቢሆን የኔ ወረፋ ነው ብላችሁ ኦሮ መነኩሴ ጭራሽ ክብሬን ጠብቃን ሰው ያትልኝ። ክብሬን ጠብቅ፣ እኔም ክብራችሁን ጠብቁ ነው። ክብራችንን እንጠብቅ። ሰውነታችንን አናባክን። የአጋንንት መጫወቻ አናድርገው። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነን። እኛ የክርስቶስ ነን። ዋጅቶናል። የራሳችሁ ባሪያ ሆናችሁ አትሙቱ በሚለው ቅዱስ ጳውሎስ በዋጋ ተገዝታችኋልና የራሳችሁ አትሁኑ፣ የፍላጎታችሁ ባሪያ አትሁኑ፣ ፍላጎታችሁን ለክርስቶስ ብላችሁ ተዉት ነው የሚለው። እና ተስፋ ይውላችሁ። ተስፋ ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ ነው። ያ መቼም እንግዲህ የሲኦል መዝጊያዋ ነኝ መቼም ብሎ ኃጢአትን ይጨማምራል ማለት ሰው እግሩን እንደ እሳት ሊጀምረው ያን ያራግባል እስከ አንገቱ ይገባል እንዴ? ነውር እኮ ነው በእውነቱ። ያን የጀመረንን ማራገፍ ነው የሚገባው። ስለዚህ ሁላችንም ሰውነታችን ክብር ነው። ራሳችንን እንውደድ፣ ሰውንም እንውደድ። ራሳችንን እንውደድ ማለት ነው ሰውነታችንን የሚያስከብብ እንዲሁ ቅዱስ ጳውሎስ እንዳለ በሚሞት ስጋችሁ ክርስቶስን አክብሩት ይላል። እስኪ በሉ ሁላችሁ በሚሞት ስጋችሁ በሉ። ማንን አክብሩት? ክርስቶስን አክብሩት። እውነቴን እኮ ነው። እሱ ራስ ነው በሉ። እኛ ሕዋሳቱ ነን በሉ ሁላችሁ። እሱ ራስ ነው በሉ። እሺ በሉ ተቀሙት። እሱ ራስ ነው። እሺ ተፋቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘልማ ይላል ቅዱስ ጳውሎስ። እንግዲህ ሰውነታችሁ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል
ልታደርጉት ትወዳላችሁን ይላል። የክርስቶስን አካል ያ ይሄ እጅ የክርስቶስ እጅ ነው። ያ ዓይን የክርስቶስ ዓይን ነው። አፋችን የሰው የክርስቶስ አፍ ነው። እግራችን የሰው የክርስቶስ እግር ነው። ተከፍሎበታል። የክርስቶስ ሕዋሳት ነን። ኃጢአት ስትሰሩ ይህች ጣት የመድኃኔዓለም ናት። ይህ እጅ የክርስቶስ እጅ ነው። የክርስቶስን አካል ለመጠበቅ ያብቃን። ራሳችንን ከመክሰር ይሰውረን። ራስን ማክሰር ትልቅ ክስረት ነው። የከሰረ ነጋዴ ማለት ራሱን የከሰረ ክርስቲያን ማለት ነው። ራሱን የከሰረ ቅዱስ ጳውሎስ ስለዚህ ነው አንደኛ ቆሮንቶስ ምዕራፍ 9 ላይ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሰውነቴን እየጎሰምኩ አስገዛዋለሁ ያለው። ሰውነቴን እየጎሰምኩ አስገዛዋለሁ ይልም መክሰር አላችሁ። እንደ ባትሪ ማለት ባትሪ ወደፊት ያበራ የራሱ ምንድነው ጨለማ የራሱ ጨለማ ኋላው ማለት ለሰው ያበራል። እንደ ባትሪ እና ራስን ማጣት ትልቅ ነገር። እንዲያውም አንድ ጸሐፊ የተናገሩትን ልንገራችሁ። በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። ያ ከማን ጋር እንዳይሆኑ በማድረግ ነው? ጊዜ በማሳጣት ማለት ብርክም በማድረግ እንኳን እንድንጸልይ እንድንጾም ይቅርና እንደው ምንም እንኳን ማሰብ እንኳን አሁን እዚህ በቃ በቀን 20 ደቂቃ ቁጭ ብዬ ለራሴ አስቤ ያውቃለሁ የሚል ሰው ልሸን ወደ ላይ እንዳትወጡ። እናንተ እኮ ነገረኛ ነች። እናንተን ምዕመናንን ያርጉ ካለ ሽልማት ይችን መጽሐፍ ሸልማይ 20 በታማኝ መጨረሻ ሸልማይ 20 ደቂቃ በቀን እንኳን ለራሱ አስቦ የሚያውቅ ሰው ማለት እንዴው ይህ ግን ምንድን ነው? የትኛው ሄድኩ ነው? ለምንድን ነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ ሰው እና ሰው ተመልከቱ እንዲሁ ክቡብ እኮ ነው። ሰይጣን እንዴት እየቀለደብን እንደሆነ ራስህ የምትጎርሰው የለ ማንቸስተር አርሴናል ትላል። የራስህ የምትጎርሰው ይላል ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ ከዚህ በላይ ክስረት አለ? ኢትዮጵያ የከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምንድን ነው የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋ? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁ። አሁን ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት እንዳናስብ ሰው በሚንኮባለል ኳስ ቡቲ ገጥመን ዲአበው እኮ ደቂቃ የተባአሱ ደንቲ አይ የእናቴ ልጆች ለኔ ብለው ተጣሉ ይላል ሰሎሞን። የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋሊት ካላውያን ለገስታ ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል በእኛ ተገብቶ ማለት ሰው በማያገባው ገብቶ በማያተርፍበት እድሜውንም ጊዜውንም ጉልበቱንም ያባክነው መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን።